ዳነ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ከቀናት በፊት በእህቷ ሶፊያ ሽባባው አማካይነት በተጋራ አንድ ተንቀሳቃሽ ቪዲዮ በቅ ብላ የተከሰተችው እጅጋየሁ ሽባባው ጂጂ ተወዳጇ ንግስት ዛሬ ደግሞ በሌላ መልካም ነገር በቅ ብላ በርካቶችን እፎ ያስብላለች አስደስታለች። ጂጂ በዚያ ተንቀሳቃሽ ቪዲዮ አማካይነት በቅ ባለችበት ቅጽበት ጥቂት የማይባሉ ሐሳብ ሰጪዎች ሃይማኖቷን ቀይራለች የሚል ሐሳብን በስፋት ሲሰነዝሩ ተስተውሎ ነበር። ይህ የዛሬው የጂጂ ዳግም መከሰት ለዚያ መልስ የሰጠ ሆኗል። ይህ ብቻ አይደለም። እህቷ ሶፊያ ሽባባው እስከ ዛሬ ያልሰማነውን ነገር ሹክ ብላናለች። ሶፊያ ሽባባው ያወጣችው ሚስጥርና በጂጂ ከአሜሪካ መክተም ጀርባ ያለው ቁልፍ ሰውን የተመለከተ መረጃን በስፋት እንቃኛለን። በሌላኛው መረጃችን በዱባይ የሚገኙ ኢትዮጵያውያን ቲክቶከሮችን ያስደነገጠ ውሳኔ አሳሳቢ ሆኗል። የዱባይ ከተማ ፖሊሶች በከተማው የሚገኙ በላይቭ ስርጭት የሚንቀሳቀሱ ቲክቶከሮችን በተመለከተ የወጣው ጥብቅ ትዕዛዝ ሌላ ጣጣ አምጥቷል። ጉዳዩን በስፋት እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እንዲሁም ሐሳብ አስተያየቶቻችሁን የሰጣችሁ እንድታበረቱን እንጋብዛለን። ወደ ዝርዝር ጉዳዩ ተሻገርን። መልካም ቆይታም። ከቀናት በፊት በድንገት ተከስታ የተዳፈነውን የአድናቂዎቿን ናፍቆት የቆሰቆሰችው ንግስቷ እጅጋየሁ ሽባባው ዛሬ ላይ ደግሞ በሌላ አዲስ ነገር ብቅ ብላለች። ጂጂ በዚያ ተንቀሳቃሽ ቪዲዮ አማካይነት ብቅ ባለችበት ወቅትም ጥቂት የማይባሉ ሐሳብ ሰጪዎች ሃይማኖቷን ቀይራለች የሚል ሐሳብን ሲሰነዝሩ ተስተውሎ ነበር። ይህ የዛሬው የጂጂ ዳግም መከሰት ለዚያ መልስ የሰጠ ሆኗል። ከዚሁ ጋር በተገናኘ እህቷ ሶፊያ ሽባባው ያስተላለፈችው መልእክት ናፍቀሽናል ያሉ አድናቂዎቿ ዳግም የናፍቆት ስሜት ውስጥ እንዲገቡ አድርጓል። ወይኔ ታድዬ ሰው ይህን ያህል ይወደኛል ስትል ይህኑ ስሜቷን እንደነገረቻትና እንዳጋራቻት ሶፊያ ገልጻለች። የኢትዮጵያ ሙዚቃ ንግስት የሀገራችን የክብር መገለጫ የሆነችው ድንቋ እጅጋየሁ ሽባባው ጂጂ አጭር ቪዲዮ በእህቷ ዘማሪ ሶፊያ ሽባባው አማካይነት ከቀናት በፊት በማህበራዊ ሚዲያ ላይ መጋራቱ ይታወሳል። ቪዲዮ በኢንተርኔት ገጾች ላይ ሰደድ እሳት ሆኖ ከመሰራጨቱ በላይ ለመላው የኢትዮጵያ ሕዝብ ትልቅ ደስታና እፎይታን የሰጠም ህዝባችን ለጂጂ ያለውን ጥልቅና የማይደበዝዝ ፍቅር ዳግም ያስመሰከረ አጋጣሚ ፈጥሮ ነበር። ቪዲዮ በተጋራበት ወቅትም ጥቂት የማይባሉ የማህበራዊ ሚዲያ ተጠቃሚዎች ደግሞ ጂጂ ሃይማኖቷን ቀይራ ወደ መዝሙር ስራ ልትገባ ነው ሲሉ ሐሳባቸውን ሲያነሱ ተደምጠው ነበር። ለዚህ መነሻ የሆናቸው ጉዳይ ደግሞ አንተን ያመነ ሁሉ ዳነ የሚለው ዝማሬ የሚመስለው ዜማ ነበር። ዜማው አዲስ ሳይሆን የቀደመ የእርሷ ስራ እንደነበር ገጣሚ ዮሐንስ ሞላ እንዲህ ሲል ባሰፈረው ጽሑፍ በወቅቱ ገልጾና እንዲሁም ደግሞ ሃይማኖቷን ልትቀይር ነው የሚለው ወሬ ካሉ ባልታ ያለፈ እንዳልሆነ ገልጾ ነበር። ሁሉ ዳነ የሚለው ሙዚቃ በሰምና ወርቅ ጎልድ ኤንድ ዋክስ አልበም የተካተተ የዜማና ግጥም መሰረት አድርጋ የወሰደችው ቻግኒ ስጋዲ ሚካኤል በጥምቀት ጊዜ በትልልቅ ሰዎች ይዜም የነበረ ነው። ያን መሰረት ወስዳ እርሷ ያጻፈችው ሲል ዮሐንስ ሞላ የገለጸ ሲሆን ሙዚቃው በጣም ጥልቅ ስለሆኑ ብዙ አዋቂዎች ተደንቀው ተንትነውታል። ህንዳዊ ማስተር ሳራጃኒ በሙዚቃ መሳሪያ፣ ድምጻዊው ኡስታድ ሱልጣን ካህን ደግሞ በድምጽ ተሳትፈው ትልቅ የተባለ ትስስር ለመፍጠር ቅመም አድርገው ቀላቅለውት ነበር። የሷ ምናብና ሐሳብ ጥልቅ ነው ሲልም ዮሐንስ ሞላ ገልጾ ነበር። ጊዜ ወስዳ ሰላም አግኝታ እንድትመለስ እናፍቃለን። ጂጂ ሳይሆን እጅጋየሁን አጥብቀን እንፈልግ ሲል ለጂጂ ቅርበት እንዳለው የተነገረለት ገጣሚ ዮሐንስ ሞላ ገልጾና ተናግሮ ነበር። በዛሬው ዕለት ማለዳ ላይ እጅግ ተውባና አምራ በቅ ያለችው ጂጂ ያስተላለፈችው መልእክት የበርካቶችን ልብ ነክቷል። የህዝብ ፍቅርና የአድናቂዎቿ መልካም ምኞት ሁሉ ሶፊያ ሽባባው ለጂጂ እንዳደረሰቻት ገልጻለች። በዚህ ማህበራዊ ትስስር ገጽ ላይ ባጋራችው መልእክት ጂጂ ከህዝቡ የተላከላትን የፍቅር ጋጋታ ስትሰማ የታየችበት ስሜት በእውነት ልብን ያሞቃል። ሶፊያ ሽባባው ጂጂን ምላሽ እንዲሰጥል በገጹ አጋርተዋለች። ወዳጆች ሆይ በዚህ ፔጅ የላካችሁላትን መልእክት አድርሻለሁ። እጅጋየሁ ሽባባው ጂጂ በደስታ እንባና በሳቅ ደጋግማ ወይኔ ታድዬ ሰው ይህን ያህል ነው የሚወደኝ እያለች እጅግ በጣም ሁላችሁንም አመስግናቸዋለች። ጎንበስ ብላ የኔ ማሮች፣ የኔ ውዶች እግዚአብሔር ይባርክልኝ በይልኝ ብላኛለች ስትል ሶፊያ ሽባባው በይፋዊ ፌስቡክ ገጿ ያጋራችውን ጽሑፍ በርካቶች እየተቀባበሉት ፍቅራቸውን፣ ናፍቆታቸውን ብሎም ደግሞ ለጂጂ ያላቸውን ክብር እየገለጹ ይገኛሉ።
የጂጂ ድምጽና ዜማዎች ለብዙዎቻችን የተዝታ የፍቅርና የናፍቆት ማስታገሻዎች ናቸው። ዛሬ ደግሞ እሷ በህዝቧ ፍቅር ልቧ ተነክቶ በደስታ እንባ በሳቅ ለሁላችን የላከችው መልእክት የሰጠናትን ያክል ፍቅር እንዲሁም ክብር የሚመለስ ነው ሲሉ በርካቶች እንዲያነሷትና እንዲያወድሷት ብሎም ደግሞ ለእርሷ ያለው ፍቅር ይበልጥ እንዲጨምር ምክንያት ሆኗል። በሌላ በኩል ደግሞ ጂጂ ባለችበት ሁኔታ በስደት ሀገር ኑሮ ከባድ ቢሆንም ከእርሷ መበርታት ጀርባ ስለነበረው ሰው ምስክርነት የሰጠችው እህቷ ሶፊያ ሽባባው ይህን ባለውለታችንን ማመስገና ተከትሎ በርካቶች እርሱን ያወደሱት ይገኛሉ። ጂጂ ባለችበት ሁኔታ በስደት ሀገር ኑሮ ከባድ ቢሆንም ከእርሷ መበርታት ጀርባ ስለነበረው ሰው ምስክርነትን የሰጠችው እህቷ ሶፊያ ሽባባው ይህን ባለውለታችንን ማመስገናን ተከትሎ በርካቶች ለእርሱ ያላቸውን ቦታና ክብር እየገለጹ ይገኛሉ። መወለድ ቋንቋን የሚባለው የሀገራችን አባባል እጅግ እውነተኛ አባባል ነው ስትል መልእክቷን ማጋራት የጀመረችው ሶፊያ ጆን ወይም ዮሐንስ እናታችን ባትወልደውም ለጂጂ ወንድም ጋሻ አድርጎ የሰጣት እጅግ የሚቆረቆርላት ብዙ ዋጋ የከፈለላት አንዳንዶች እየጠቀሟት እየመሰላቸው እሷን እጅግ በሚጎዳ አካሄድ ሲሄዱ ጠበቃ የሆነ ለረጅም ዓመታት ካጠገቧ ሳይርቅ በከፍተኛ ጥንቃቄ ከልብ በሆነ ፍቅር እስካሁን በትክክለኛና በበሰለ አካሄድ የሚያገለግላት እግዚአብሔር የሰጣት ወንድሟ ነው ስትል ተናግራለች። እዚህ ጋር አንድ ሚስጥር ሹክ ብላለች። ጂጂ ባለችበት ሁኔታ እርሷን የጠቀሙ መስሎ ሊጎዷት በዙሪያ ያንዣበቡ አካላት እንደነበሩ ተናግራለች። ለኔም ጭምር ባለ ውለታዬ ወንድሜ ነው ስትል ዮሐንስን ያመሰገነችው ሶፊያ ሽባባው በእውነት እግዚአብሔር ይባርክ ጆዬ፣ በቤተሰባችን ዘንድ እጅግ የተከበርክ ወንድማችን ነህ ስትል መልእክቷን አስተላልፋለች። ይህ መልእክት ካጋራች በኋላ በርካቶች ጂጂ እንዲህ ባለ መልኩ ዳግም እንድናያት አንተ ከፈጣሪ በታች ምክንያት ስለሆንክ እናመሰግናለን እያሉት ይገኛሉ። ወደ ቤተሰቦቻችን ወደ ሌላኛው መረጃችን እንሻገራለን። በዱባይ የሚገኙ ኢትዮጵያውያን ቲክቶከሮችን ያስደነገጠ ውሳኔ እጅግ አሳሳቢ ሆኗል። የዱባይ ከተማ ፖሊሶች በከተማው የሚገኙ ኢትዮጵያውያን ቲክቶከሮች በተለይ በላይቭ ስርጭት የሚገቡትን በተመለከተ ያወጣው ጥብቅ ትዕዛዝ ሌላ መዘዝ አምጥቷል። ይህም በተመለከተ የወጡ መረጃዎች እንዳረጋገጡት ከሆነ ጉዳዩ አሳሳቢ መሆኑን ፍንጭ ሰጥቷል። የዱባይ ፖሊስ በኢትዮጵያ ላይ የመጨረሻ ጥብቅ ማስጠንቀቂያ የሰጠ ሲሆን በተለይም በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፏል። የማስጠንቀቂያ የተሰጠው በትውልድ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ የተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት በጋራ ባዘጋጁት መድረክ እንደተገለጸው ከሆነ በአረብ ኤሚሬቶች የሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣትን እንደሚያስከትሉ ተገልጿል። አንደኛው የጥላቻ ንግግር ነው። በማህበረሰብ መካከል መከፋፈል፣ ጥላቻና ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎችን ሶሻል ሚዲያ ላይ መለጠፍ በእጅጉ የተከለከለ ነው። ስድብና ስም ማጥፋት ደግሞ ሌላኛው ሲሆን ግለሰቦችን ወይም ደግሞ ተቋማትን በቪዲዮ በጽሁፍ ወይም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው ብለዋል። ለፍቃድ መረጃ ማውጣት ደግሞ ሌላኛው ጉዳይ ሲሆን የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎች ወይ ደግሞ መረጃዎችን ያለ ፍቃድ ማሰራጨት በህግ የሚያስቀጣ ይሆናል ተብሏል። የገንዘብ ማሰባሰብ ሂደት ሌላኛው ሲሆን ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ በመሆኑ በዚያች ሀገር የሚገኙ ኢትዮጵያን ጥንቃቄ እንዲያደርጉ የኢትዮጵያ ቆንጽላ አሳስቧል። ውድ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። በያላችሁበት ደግሞ ጥሩ መልካሙን ሁሉ እንመኝላችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።